ስፔናዊው የአርሰናል የአማካይ ስፍራ ተጫዋች የሆነው ማርቲን ዙቤሜንዲ በዚህ ሲዝን በጣም አስደናቂ የሚባሉ ፊርማዎችን ካኖሩት ተጫዋቾች መካከል እንደ አንዱ የሚነሳ ነው። ለዚህ የአርሰናል የመሃል ሜዳ ተጫዋቾች ላሳለፉት በጣም መልካም ለሚባል ጊዜ ትልቁን አስተዋጽኦ መውሰድ ከሚችሉ ተጫዋቾች መካከል በትልቁ የሚነሳ ነው። ነገር ግን በቅርብ ጊዜያቶች የመሃል ሜዳው ተጫዋች ማርቲን ዙቤሜንዲ ድካም እየታየበት የሚመስል ተጫዋች ሆኖ ያስተዋል ነው። አሰልጣኝ ሚኬል አርቴታም በዚህ ጉዳይ ላይ ጥቂት ማሻሻያዎች ሊኖራቸው ይችላሉ ተብለውም ጭምር የሚጠበቁ ናቸው። ቡድናቸው እርግጥ ነው በርካታ ጉዳቶችን በዚህ ውድድር ዓመት ያስመዘገቡ ከሚገኙት መካከል በትልቁም የሚነሳ ነው። በእንግሊዝ እግር ኳስ የመጀመሪያዎቹ ጥቂት ወራት ያሳየው የቴክኒክ ክህሎትና የታክቲካል ብቃቱ ምናልባትም በጣም ፐርፌክት ከሚባሉ ጨዋቾች መካከል አንዱ አርሰናልም ጭምር ለምሳሌ በመጀመሪያው አጋማሽ ብቻ የቡድኑ የዓመቱ ምርጥ ተጫዋች ተብሎ መመረጥ ቢኖርበት ሊመረጥ የሚገባው ተጫዋች ማርቲን ዙቤሜንዲ ነው የሚሉ ሀሳቦችም ጭምር የሚስማሙበት ራሳቸው አሰልጣኝ ሚኬል አርቴታም ጭምር የምርጥ ተጫዋች ነው ብለውም ጭምር ደግሞ ሲገልጹት ያስተዋልንባቸው አጋጣሚዎች በጣም ቀላል የሚባሉ አይደሉም። ይህ አስተያየት የተሰነዘረው አሊያም አሰልጣኝ ሚኬል አርቴታ ይህንን ሀሳብ የሰጡት በጥቅምት ወር እንደነበር ይታወቃል። አርሰናል ክሪስታል ፓላስን በጠባብ ጎል ካሸነፈበት ጨዋታ በኋላ ብዙዎቹን አርሰናልን ሲተቹ ከነበሩ ሰዎች አንጻር በፍጹም ትክክል እንዳልሆኑና የተጫዋችም ሆነ የቡድኑ ስሜት በጠባብ ውጤትም ጭምር እያሸነፉ ለዋንጫ እንዴት መቅረብ እንደሚቻልም ጭምር የሚያሳዩ ሀሳቦችን ከሰነዘሩባቸው አጋጣሚዎች መካከልም ጭምር ደግሞ የሚነሱ ናቸው። አሁን ያንን ከተመለከትም በኋላ በዚህ ቡድን በጣም አስደናቂ የሚባል ጊዜን ስለማሳለፉ ብዙ መጠራጠር ውስጥ የሚያስገባ አይደለም። በወቅቱ የመጀመሪያዎቹ ምዕራፍ ላይ ዙቤሜንዲ ከአርሰናል ከፍተኛ ከሚባሉ ተጫዋቾች የሜዳ ላይ ፐርፎርማንስ ካከናወኑ ተጫዋቾች መካከል አንዱ ነው። ለዚህ ደግሞ አንድ ትልቅ ምሳሌ አይደለም ሊቨርፑል፣ ሪያል ማድሪድ፣ እንደነ ቼልሲ ሌሎችም የሚባሉ ትላልቅ ክለቦች ይህንን ተጫዋች በዝውውር ሂደቱ ላይ ወደ ክለቦቻቸው ማምጣት የሚፈልጉ መሆናቸውን የተመለከትንባቸው አጋጣሚዎች ጥቂት የሚባሉ አይደሉም። ለዚህ ምክንያት ተጫዋቹ በጣም ትልቅ ኳሊቲ ያለው ተጫዋች ስለሆነ ወደ ክለባቸው ማምጣት የሚፈልጉበት ጊዜ በጣም ሰፊ ነው እና በነዚህ አጋጣሚዎች ሁሉ የተመለከትንባቸው ሂደቶች ምንድነው ማርቲን ዙቤሜንዲ ወደ ክለባቸው ማምጣት የፈለጉበት ምክንያት ስንል ሜዳዎች ላይ የሚያደርጋቸው ኳሶችን ያደራጃል፣ ኳሶችን ይቀበላል፣ ታክሎችን ይወርዳል፣ ዘንድሮ ደግሞ በልዩነት ጎሎችን ያስቆጥራል፣ የግብ ዕድሎችን ከረጃጅም ኳሶች ይፈጥራል፣ ከሳጥን ውጭ ሙከራዎችን ማከናወን የሚያስችል አይነት ተጫዋች መሆኑንም ጭምር ተመልክተናል። በቅርብ ግን በተለይም ከቦርንሞዝ ጋር በነበረው ጨዋታ ላይ ያሳለፈው ጊዜ አንዳንድ ሰዎች እዚህ ተጫዋች ላይ የእምነት ማጣት የተመለከትንባቸው አጋጣሚዎች ነበሩ። ለምሳሌ ጫናዎች ውስጥ የገባባቸው አጋጣሚዎች ተጫዋቹ በጭንቀትና በውጥረት ውስጥ ስለመሆኑም ጭምር ደግሞ የሚጋሩበትን አጋጣሚ እንመለከታለን። ለምሳሌ በመጀመሪያ አጋማሽ ቪክተር ዮኬሬሽ ከቅጣት ምት ጎል ከማስቆጠር ትንሽ ቀደም ብሎ ማለት ነው ዴክላን ራይስ፣ ማይለስ ሌዊስ ስኪልና ጋብሪኤል ማጋሌሽ ሁሉም ዙቤሜንዲ ላይ ተመልክተውት ለማጽናናት ወደ እሱ ሲጠጉ የተመለከትንባቸው አጋጣሚዎች የሚታዩ ነበሩ። አሁን ዙቤሜንዲ በመጀመሪያዎቹ 10 ጨዋታዎች ለምሳሌ በነበሩት ቆይታዎች በአማካይ 71 ኳሶችን ይነካ ነበር። ከነዛ ውስጥ 55ቱን ለቡድን አጋሮቹ መስጠት የሚያስችል ኳሊቲ ያለው ተጫዋች ነው። ከዚያ ባሻገር እነዚህ ቁጥሮች በአማካይ ወደ 56 ደግሞ ወርደዋል። በጨዋታ የሚነካቸው ኳሶች ኢቭን 39ን ነው እንግዲህ ለቡድን አጋሮቹ ማቀበል የሚችለው። አሁን ተመልክቱ እንግዲህ የሆነ ግራፍ በጣም በአጭር ጊዜ ውስጥ ዲክላይን እያደረገ እንደሆነም ጭምር ደግሞ እያስመለከተን የሚገኝ ተጫዋች ነው። ይሄ ቁጥር ወርዶ ይቀጥላል ወይ? በጣም የሚያጠያይቅ ነው። 3751 ደቂቃዎችን በአውሮፓ 5 ታላላቅ ሊጎች ከሚገኙ አማካይ ስፍራ ተጫዋቾች ብዙ ደቂቃ ካሳለፉት ተጫዋቾች ውስጥ 3ኛ ደረጃ ላይ መቀመጥ የሚችለው ተጫዋች ነው። በአርሰናል በኩል ከተመለከትነው ደግሞ ከፊት የሚቀመጡ ተጫዋችም ጭምር ደግሞ ያደርገዋል። የሊቨርፑል ዶሚኒክ ዞቦዝ ላይ 4106 ደቂቃዎችን፣ ማክሲሚሊያን ኤጌስቴን 3863፣ ከዛ ማርቲን ዙቤሜንዲ ነው የሚነሳው። ዋረን ዛየር ኤምሪካ ፓርሰን ጀርመ፣ ፌዴሪኮ ቫልቬርደ ከሪያል ማድሪድ፣ አሌክ ጋርሻ፣
ኤንዞ ፈርናንዴዝ ቀጥሎ ወደ እንግሊዝ ፕሪሚየር ሊግ የምንመጣው ከሱ ቀጥሎ በቡድን ውስጥ ማለት ነው የምናነሳው ማነው የኤንዞ ፈርናንዴዝ እና በመቀጠል ደግሞ ዴክላን ራይስን ነው። ከነዚህ ውጪ ወደኋላ መለስ ስንል ደግሞ መጨረሻ ላይ ራያን ግራቨንበርክን የምናነሳቸው ተጫዋቾች ናቸው። ግራፉን ስትመለከቱ በእንግሊዝ ፕሪሚየር ሊግ ብዙ ደቂቃዎችን ሜዳ ላይ ማሰለፍ ከተቻሉ ተጫዋቾች መካከል በትልቁ የሚነሱ ተጫዋቾች መሆናቸውን የተመለከትንባቸው ከሚገኙት ውስጥ አንዱ ነው። ብዙ ጨዋታዎች መጫወት ተጫዋቾችን የድካም ስሜት እንዲሰማቸው ያደርጋል፣ ምንም ጥያቄ የለውም። አርሰናል ደግሞ ለዛ በጣም ቅርብ ነው አይደለ? ዘንድሮ በሊግ ውስጥ 32 ሳምንታትን አሳልፈዋል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የሚያከናውንበት ጊዜ ላይ ነው የሚገኘው። ከዛ ባለፈ በካራቦ ካፕ ለፍጻሜ ደርሷል። በኤፍኤ ካፕ ሩብ ፍጻሜ መድረስ የቻለ ክለብ ነው፣ ምንም ጥያቄ የሌለው። የብሔራዊ ቡድን ጨዋታዎችም ጭምር ደግሞ ተጫዋቾች እያሳለፉ እንደሆነም ጭምር እየተመለከተን ነው። አሁን አርሰናልን በጣም ወሳኝ የሚባል ሲዝን ዲፋይኒንግ የሚባል ጊዜ ላይ በሚገኝበት ወቅት ላይ የዚህ ተጫዋች የብቃት መውረድ በቅርብ ጨዋታዎች ለአርሰናል የሆኑ ስጋቶችንም ጭምር ደግሞ የሚጭር ስለመሆኑ ብዙ መከራከር የሚቻል አይመስለኝም። አሁን ባለው ሁኔታ ለምሳሌ አሰልጣኝ ሚኬል አርቴታ አንዱ የሚተቹበት እዛ ቦታ ላይ መጫወት ከሚችሉ ተጫዋቾች መካከል ክሪስቲያን ኖርጋርድን ብዙ እምነት ጥለውበት ይህንን ተጫዋች ያሰለፉት የተመለከትን አይደለም የሚገኘው። ምናልባት ከብሬንፎርድ ወደ 10 ሚሊዮን ፓውንድ የሚጠጋ ገንዘብ ሰው ነው ይህን ተጫዋች ወደ ክለባቸው ማምጣት የቻሉት። በፕሪሚየር ሊጉ አንድም ጨዋታ እስካሁን ድረስ አልጀመረም። በአጠቃላይ በውድድር ዓመቱ 56 ደቂቃዎችን ብቻ ነው መጫወት የቻለው። ይህም በአርሰናል ውስጥ ካሉ የመጀመሪያ ቡድን ተሰላፊ ከምንላቸው ውስጥ በጣም ትንሽ ደቂቃ ብቻ መጫወት የቻለው ተጫዋች ነው እና ደግሞ ዙቢሜንዲ ላይ ብዙ ጫናዎችን መሸከም የቻለ ተጫዋችም ጭምር የሚያደርገው ነው። ለዚህ የአሰልጣኙ የሆኑ ድርሻዎችን መውሰድ የሚገባቸውን የውሳኔ ስህተትም ጭምር እንዳለ ተጫዋቾች ላይ በዚህ መልኩ ድካሞችንም ጭምር እንዲጋፈጡ ያደረጉበት መንገድ በአንዳንድ አጋጣሚዎች ጥያቄ የሚነሳባቸው አሰልጣኝም ጭምር ደግሞ እንዲሆኑ የሚያስችል ነው። አርሰናል ስቲል የክረምት የዝውውር መስኮት ምናልባትም መጥቶ ሌላ እነዚህን ተጫዋች ማሳረፍ ይችላሉ ብለው የሚያስባቸው ተጫዋች እስኪያመጡ ድረስ ሲዝኑን በዙቢሜንዲ እና በዴክላን ራይስ አእምሮ ልክ አርሰናልን ማገልገል የሚችል ተጫዋች አለ የሚል እምነት የላቸውም በአሰልጣኙ በኩል እና ደግሞ እንዲሁም ቃል በቃል አርቴታ በጣም ተቃጥያለሁ የሚል አስተያየት ሰጥተዋል አይደለ? ለእሳቸውም በጣም ወሳኝ ከሚባሉ አጋጣሚዎች መካከል እንዳንዱ የሚነሳበትን ወቅት ላይ እንገኛለን። አሁን የሚችሉትን ሁሉ ለማሳካት የሚሞክሩበት ጊዜ እንደሆነም ጭምር ደግሞ በደንብ ማንሳት የምንችለው ታይሚንግ ላይ የሚገኙበትን አጋጣሚ እያስተዋልንበት እንገኛለን። ያ ብቻ አይደለም። አርሰናል አሁን ባለው ሁኔታ ስለ ጨዋታዎቹ ውበት የሚጨነቅበት ጊዜ አይደለም። ስለ ፍርሃት የሚያስብበት ጊዜ አይደለም። ከዚያ ባሻገር ምናልባትም የረጅም ጊዜን ታርጌት በማድረግ የሆኑ ነገሮችን ሚስ ለማድረግ ዝግጁ የሆነበት ሞመንት እንዳልሆኑ ይታወቃል። ከማንቸስተር ሲቲ ጋር በዋንጫ ጉዳዮች ላይ አንገት ለአንገት ተናንቆ የተመለከት ነው የሚገኝ ቡድን ነው። ስቲል አንዳንድ ሰዎች ለምሳሌ ጄሰን ቡርት ማንን እንግሊዝ ፕሪሚየር ሊግ ያሸንፋል ተብሎ ሲጠየቅ ማንቸስተር ሲቲ ብሏል። ሳሙኤል አሴ ማንቸስተር ሲቲ የሚል ሀሳቡን አጋርተዋል። ሉክ ኤድዋርድ አርሰናል ሲሉ መልእክታቸውን አጋርተዋል። እንደነ ጄምስ ዱከር ማንቸስተር ሲቲ፣ ጆን ፒርሺ ማንቸስተር ሲቲ፣ ከዛ ባሻገር እንደነ ቶም ጊብስ ደግሞ አርሰናል የእንግሊዝ ፕሪሚየር ሊግን የማሳካት ዕድል አላቸው የሚል ብዙሃኑን ጸሐፊያንንም ጭምር ደግሞ ወደ ሁለት የተለያዩ ጎራዎች የሚከፋፈሉ የማንቸስተር ሲቲን እና አርሰናልን ፉክክር በሚጠበቁበት ሳምንታት ላይ አሊያም 6ና ከዛ ያልበለጡ በጣም ምናልባትም በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ከዛ ፍጻሜ ቢኖር ጥቂት የሚባሉ ጨዋታዎች ናቸው የሚኖሩትና ከ10 ያልበለጡ ጨዋታዎች ላይ በእነዚህ ቆይታዎች ላይ የተጫዋችን ብቃት ይሄ ቡድን ማግኘት ማንዳቶሪ ነው። በፍጹም ምክንያት የሚፈልጉለት አይነት እንዳልሆነም ጭምር ማንሳት የምንችልበት አይነት ፐርፎርማንስ ላይ የሚገኝ ነው። ነገር ግን እንዲያም ሆኖ ዙቢሜንዲ አሁን የሚገኝበት ወቅታዊ ብቃት ምናልባትም በክለብ ውስጥ ከተደጋጋሚ ጫናዎችና ጉዳት በኋላ የመጡ ስለመሆናቸውም ጭምር እየተመለከት ነው የሚገኝ ተጫዋች ነው የሚሉ ሀሳቦች እየተነሱበት ይገኛሉ እና ዙቢሜንዲ ጉዳቶች ጫናዎች አሁን እያስመለከተን ለሚገኘው የድካም ስሜቶቹ መነሻ ምክንያት ናቸው ተብሏል።
አሰልጣኙ ደግሞ በዚህ በኩል መወቀስ እንዳለባቸውም ጭምር የሚያሳዩ አቨሬጅ የሆኑ ጨዋታዎች ላይ ሌሎች ተጫዋቾችን የማስገባት ፍላጎት እንደሌላቸውም ጭምር የተመለከትንባቸው የጨዋታ መርሃ ግብሮች በጣም ጥቂት የማይባሉ መሆናቸውን የተመለከትንበት ነውና በፍጹም ዳውን ማድረግ በሌለበት ሰዓት ላይ ብቃቱ በጥቂቱም ቢሆን ከነበረው ወይንም ከአጀማመሩ አንጻር እየወረደ የሚገኘውን ተጫዋች እያስመለከተን ይገኛልና 6 ጎሎችን አስቆጥሯል። ልክ ነው። ምናልባትም በሁለት የውድድር ዓመታት በሪያል ሶሲዳድ የነበሩ ቆይታዎችንም ጭምር ቁጥር የሚስተካከል እንደነበረም ጭምር የሚታወቅ ነው። ስቲል ግን ከዚህ በላይ የሚጠበቅበት ተጫዋች ነው። የቡድኑን ቴምፖ ኮንትሮል ማድረግ ይችላል። ቅድም እንዳነሳ ነው ኳሶችን ኢንተርሰፕት ማድረግ የሚያስችል አቅም አለው። የፓሲንግ አኪሬሲ እና የቦል ኳስን ደግሞ በደንብ ከተጋጣሚ በመደበቅ ደረጃ በጣም ፐርፌክት ሊባል ከሚችሉ ተጫዋቾች መካከል እንደ አንዱ ነው። ሰሞነኛ ብቃቱ ግን ወርዷል። ለመውረዱ ምክንያቱ ደግሞ የጨዋታ መደራረቦችም ጭምር በትልቁ የሚነሱ ቀዳሚ ምክንያቶች ናቸው ተብሎ ይጠበቃል። ሲዝን ውስጥ ግን በጣም አስደናቂ የሚባሉ ጊዜያቶችንም ጭምር ደግሞ ማሳለፉን ሳንዘነጋ ማለት ነው። ማርቲን ዙቤሜንዲ